ዋይ ዜማ ዘሰማይ ኩበ ሰማይ ዝገወጠ ህይወትና አቃኒዑ ብዙሕ ዝጎደለ ማንነትና እውን መሊኡ እዚ ግዜ እዚ ኣብ ልዕሊ ዕድሜና ከም ተወሳኺ ገርሂቡ ናብዛ ሰዓት እዚኣ ኣብፂሑ ዘራኸበና ኣምላኽ ኣቦታትና ናትና እውን ኣምላኽ ቅዱስ እግዚኣብሄር ስለቲ ዘይነገር ውህብትኡ ስለቲ ዘርዚርካ ዘይውዳእ ውህብትኡ ኩሉ ሽሙ ዝኸበረን ዝተመስገነን ይኹን። ብድጋመ ናይ እግዚኣብሄር ሰላም ምስ ኩልኩም ይኹን። ናይ እግዚኣብሄር ቤተሰብ ደቂ ክርስቶስ ዝዓበኹም ዝነኣስኩም በቢ ዘለኹም ሞ ናይ እግዚኣብሄር ሰላም ምስ ኩልኻትኩም ይኹን። ድሓን ደቐኒኹም ከመይ ኣምሰኻትኩም? ኣሜን። ቅዱስ እግዚኣብሄር ኣምላኽና ሕዚ እውን ብድጋሜ ሽሙ ንኽነመስግን ብእኡ ከምዚ ኢልና ተኣኻኺብና ቃሉ ንኽንነጋገር ቃሉ ንኽንዕድግ ናብዙ ናይ በረከት ዕዳጋ እዝዩ ዘተኣኻኸበና እግዚኣብሄር ኣምላኽና ሕዚ እውን ብድጋመ ስሙ ዝኸበረን ዝተመስገነን ይኹን። እሺ ድምፀይ እኒሄ ድዩ? እስኪ ንገሩኒ። هو አለ ይፎር መምህርና ሕራይ ጽቡቕ ምናልባት ኣብ ዝሓለፈ ግዜና ዝነበርኩም ተስታውስዎ ኢኹም ምዕራፍ 2 ወይ ድማ ናይ ሕጊ መፅሓፍ ብሓፈሻ ሓሙሽቲኦም ብሄሮ ኦሪት ወይ ድማ ናይ ሙሴ መፅሓፍቲ ኢሉ እውን መፅሓፈ ኩፋሌ ወሲኹ ናይ ሕጊ ክፍሊ ናይ ሕጊ መፅሓፍቲ ምዕራፍ 2 ወዲና ናብ ምዕራፍ 3 ናይ ታሪክ ክፍሊ ወይ ድማ ናይ ታሪክ መፅሓፍቲ ናብ ዝብል ተሰጋጊርና ኢና ብቐዳማይ ኣቋሪፅና ወይ ድማ ትምህርትና ኣቑምና ነርና ማለት እዩ። ስለዚ ካብቶም ምዕራፍ 2 ግን ኣብቲ ዝሓለፈ ግዜና ዝረኣናዮ ምናልባት ኦሪት ዘዳግም እና መፅሓፍ ኩፋሌ ብዝተወሰነ መልክዑ ርኢና ጠጠው ኣቢልና ወይ ድማ ማለት ኣቑምና ነርና ማለት እዩ። እምበርከስ ናብቲ ናይ ቀዳማይ ምልስ ከብለኩም እሞኒ እቲ ናይ ቀዳማይ ሓቢርና ኣነ እንዳተናገርኩ ንሕና ንስኻትኩም ደግሞ እንዳሰማዕኹም ማለት እዩ ድህስስ ኣቢልናዮ ናብቲ ናይ ልሙዓንቲ ኢና ክንኣቱ እና ብቐዳማይ ኦሪት ዘዳግም ማለት እንታይ ማለት ከም ዝኾነ ኣብ ክንደይ ከም ዝኽፈል ኣብቲ ውሽጢ ዘሎ ትሕዝትኡ እውን እንታይን ከም ዝኾነ ብዝተወሰነ መልክዑ ርኢናዮ ነርና ማለት እዩ። ዘዳግም ማለት ካብና ሽመፃዊ ጀሚርና ክንሪኦ እንተለና ዝተደጋገመ ከዓ ተደጋጋሚ ማለት ከም ዝኾነ ወይ ድማ ዳግም ማለት ብትግርኛ ከዓ ካልኣይ ማለት እዩ። ዘዳግም ማለት ድማ ካልኣይ ማለት ከም ዝኾነ እንደገና ኣብቶም ዝሓለፍናዮም ናይ ሙሴ መፅሓፍቲ ኣብ ኦሪት ዘፀአት፣ ኣብ ኦሪት ዘሌዋውያን፣ ኣብ ኦሪት ዘሁልቅ ዝተነገሩ እግዚኣብሄር ንደቂ እስራኤል ብሙሴ ኣቢሉ ዝሃቦም ትእዛዛት፣ ዝሃቦም ሕግታት፣ ዝሃቦም ስነ ስርዓታት ብምልኦም ኣብ ኦሪት ዘዳግም ሙሴ ኣብቲ ካብ ደቂ እስራኤል ክሰናበተሉ ዝቐረበሉ እዋን ነቶም ዝሓለፉ ሕግታት ብስብከት መልክዕ፣ ብማዕዳ መልክዕ፣ ብምኽሪ መልክዕ ዝተናገሮ ከም ዝኾነ ማለት ኦሪት ዘዳግም ካብ እግዚኣብሄር ዝተቐበሎ ከምቶም ካልኦት ሕግታት ሓድሽ ሕጊ ከም ዘይኮነ እንታይ ደኣ ካብቶም ኣቐዲሞም ዝተነገሩ ኣብ ኦሪት ዘፀአት፣ ኣብ ኦሪት ዘሌዋውያን፣ ኣብ ኦሪት ዘሁልቅ ኣብዞም 3 መፅሓፍቲ እዚኣቶም
ዝተነግሩና እግዚአብሔር ዝመፁና እግዚአብሔር መልእኽትታት ዝተነግሩና እግዚአብሔር ሕግታትን ትእዛዛትን ሙሴ ንደቂ እስራኤል ንድሕሪት ከይምለሱ ናብቲ ናይ መጀመርያ ሂወቶም ንኸይኸዱ ብስብከት መልክዑ ከም ብሓድሽ ጀሚሩ ባዕሉ ዝነገሮም መፅሓፍ ከም ዝኾነ ሪኢና ነርና ማለት እዩ። ኣከፋፍሉ እውን ምናልባት ብቀዳማይ ንሽትን ኣብቲ ናይ ፅሑፍ ዝተስተኻኸለ ስለ ዝነበረ እምበር ብዝተወሰነ መልክዑ ዳሃሲስና ዝነበርና ይመስለኒ። ካብ ምዕራፍ 1 ክሳብ 3 ዘሎ እግዚኣብሔር ንህዝቡ ዝገበረሎም ኩሉ ወይ ከዓ ዝወዓለሎም ውዕለታ ዝርዝር ክፍሊ ከም ዝኾነ ሪኢና ነርና። ካብ ምዕራፍ 4 ክሳብ 26 ዘሎ ድማ እግዚአብሔር ነቶም ህዝቡ ወይ ከዓ ንእስራኤላውያን ማለት እዩ ንህዝቡ ክንብል ከለና ኣብ ብሉይ ኪዳን ህዝቢ እግዚአብሔርና ኣህዛብ ተባሂሎም እዮም ደቂ ሰባት ኣብ ክልተ ይምቀሉ ነይሮም። ብናይ አብርሃም ሕጊ ወይ ድማ ካብ አብርሃም ዝተወልዱ ማለት ካብ አብርሃም ዝተወልዱ ኩሎም እስራኤላውያን ኣይኮኑን። ምክንያቱ በዓል ናይ እስማኤል ነገድ ዓርሲ ዝከኣለ ስለ ዘሎ ደቂ አብርሃም ንብሎም ብይስሐቅ ዝተቆፀረሎም ነገድ ወይ ከዓ ትውልዲ ማለት እዩ። ስለዚ እግዚአብሔር ንህዝቡ ወይ ደግሞ ንእስራኤላውያን ሕግን ደንብን ብግልፂ ዘብራህርህ እዩ ማለት እዩ። ካብ ምዕራፍ 4 ክሳብ 26 ዘሎ ካብ 27 ክሳብ 30 ብዛዕባ ዝተመዓራረየ ወይ ድማ ምዕሩይ ዝኾነ ስነ ምግባራዊ ሕግታትን ደንብታትን ብተመሳሳሊ ማለት እዩ ብዙሕ ይፈላለን እዩ ዘረጋግፅ ወይ ከዓ ናይ ምርግጋፅ ናይ መፅንዒ ወሲኹ ዘብራህርህ ከም ዝኾነ እውን ሪኢና ኣብቲ ናይ ረብዓና ናይ መወዳእታ ኢያሱ ብሙሴ ተተኪኡ ከም ዝተሸመ እስራኤላውያን እውን ናብ ምድሪ ከነኣን ከም ዝኣተው ንምድሪ ርስቲ ከም ዝወረስዋ ካብ ምዕራፍ 31 ክሳብ 34 ወይ ከዓ መወዳእታ ዘሎ ዳሃሲስና ሓሊፍና ነርና ማለት እዩ። ኩፋሌ እውን መፅሓፍ ኩፋሌ ክንብል ከለና ኩፋሌ ማለት ዝተኸፈለ ማለት ከም ዝኾነ ማለት ካብቶም ሓሙሽተ ናይ ሙሴ መፅሓፍቲ ተኸፊሉ ዝተፃሕፈ ወይ ድማ ናቶም ክፋል ተባሂሉ ይእመነሉ ማለት እዩ። ፀሓፊ እውን ሙሴ ተባሂሉ ከም ዝእመን ወይ ከዓ ዝብል ኣስተምህሮ ከም ዘሎ እውን ሪኢና ነርና ማለት እዩ። ንሱ እውን ብከባቢ 3 ከፊልና ሪኢና የነርና ሕጂ ግን ሰዓትና እውን ምእንቲ ክንጥቀመሉ ናፍቲ ምዕራፍ 3 ወይ ድማ ናፍቲ ናይ ሎማዓንቲ ናይ ትምህርትና ክወስደኩም ሎማዓንቲ ንእሽተይ ፍልይ ዝበለ ትምህርቲ እዩ። ምክንያቱ እቶም ክሳብ ሕጂ ክንሪኦም ዝፀናሕና ከምቲ ዝበልክኹም ርእሱ ናይቲ ምዕራፍ እውን ንወይኒ እዩ ነይሩ ወይ ድማ ናይ ሕጊ ኣብ ሕጊ ዙርያ እዩ። እግዚአብሔር ኣብ መንጎ ደቂ ሰባት ወይ ድማ ኣብ መንጎ እስራኤላውያን ዘውረዶ ሕጊ ዝኣዘዞ ትእዛዝ ዘዘንትዎ ወይ ድማ ዝትርኹ መፅሓፍቲ ኢና ክሳብ ሕዚ ሪኢና ማለት እዩ። ካብ ሕጂ ንንክየ ደሞ ናይ እስራኤላውያን ናይ ሂወት ታሪክ ኢና ክንርኢ ድሕሪ ናብ እስራኤል ማለት ናብዚ ሕጂ እስራኤል ንብሎ ማለት እዩ ናብ ምድሪ ርስቲ ምእታዎም ዘለና ሂወት ታሪክ ኢሉ እውን ናይ ነገስታቶም ናይ መሳፍንቶም ናይ ዝተፈላለየ በቃ ዞሮ ዞሮ ታሪክ ኢና ክንርኢ ማለት ታሪክን ሕግን ይፈላለዩ እዩ። ስለዚ ኣብቶም ናይ ታሪክ መፅሓፍቲ ብመጀመርያ ንረኽቦ መፅሓፍ ኢያሱ ወዲ ነዌ እዩ ናይ መጀመርያ ማለት እዩ። ስለዚ ሎማዓንቲ ብዝህልወና ግዜ መፅሓፍ ኢያሱ ብዝተወሰነ ንምርኣይ ክንሞክር ኢና ማለት እዩ። ብመጀመርያ መፅሓፍ ኢያሱ ወይ ድማ ኢያሱ መን እዩ ክንብል እንተለና ኢያሱ ንሙሴ ዝሕግዝ ዝነበረ ናይ ሙሴ ብጣዕሚ ተላኣኺኡ ሓጋዚኡ ዝነበረ ሰብ እዩ። ዝርዝሩ ናፍቲ ዋና ታሪኹ ቅድሚ ምእታውና ናይቲ መፅሓፍ ርእሲ ክነልዕሎ እንተለና ድማ እዚ መፅሓፍ እዙይ ወይ ከዓ እዚ መፅሓፍ ኢያሱ እንብሎ ብስም ፀሓፊኡ ወይ ድማ ብስም ኢያሱ ዝተፀውዐ ዝተሰመየ መፅሓፍ እዩ። ኢያሱ ማለት መድሓኒት ማለት እዩ። ናይ መጀመርያ ሽሙ ወይ ከዓ ስሙ ኣውሴ ይበሃል ነይሩ። ኢያሱ ኢሉ ዝፀውዖ ግን
ሙሴ እዩ ኣብ ኦሪት ዘኍልቍ ምዕራፍ 13 ከይድና ክነንብብ እንተለና ንረኽቦ ኢና ማለት እዩ። ኢያሱ ኣውሴን ወይ ድማ ኣውሴ ይበሃል ነይሩ መጀመርያ ዳሕራይ ሙሴ ኢያሱ ኢሉ ፀዊዕዎ ማለት እዩ። ስለዚ ኢያሱ ወዲ ነውየ ካብ ሙሴ ቀፂሉ ንህዝቢ እስራኤል ብሓይሊ እግዚኣብሔር መሪሑ ምድሪ ርስቲ ኣውሪስዎም ወይ ከዓ የእትይዎም ኢና ምድሪ ርስቲ ማለት እዩ። ንእስራኤላውያን ካብቲ ክሳዕ ክንመሃሮ ወይ ከዓ ክንሰምዖ ዝፀናሕና ካብቱ ን430 ዓመት ዝኣክል ናይ ባርነት ህይወት ዝነበርዎ ናይ ግብፂ ህይወት ብሙሴ ወፂኦም ኣብ መወዳእታ ግን ሙሴ ናብ ምድሪ ርስቲ ስለ ዘይኣተወ ኣብቲ ከባቢ ከዓ ክበፅሕሎ ከባቢ ሙሴ ስለ ዝዓረፈ ብኢያሱ ወይ ደሞ ኢያሱ ከክንዲ ሙሴ ተተኪኡ ካብ ሙሴ ቀፂሉ ንእስራኤላውያን ብመስፍንነት ዝመርሖም ዝነበረ ኢያሱ እዩ ማለት እዩ። ስለዚ ካብ ሙሴ ካብ ግብፂ ኣውፂእዎም ንእስራኤላውያን ኢያሱ ድማ ናብታ ምድሪ ርስቲ ወይ ከዓ ናብ ከነኣን ወይ ድማ ናብ ሕጂ እስራኤል ናብኡ ወሲድዎም እትይዎም ኣውፅሕዎም ማለት እዩ። ምክንያቱ ብቀዳማይ ተስታውሱ ኢኹም እንታይ ተማሂርና ነርና ደቂ እስራኤል ካብ ግብፂ ወፂኦም ናብ ምድሪ ርስቲ ዝኣተው ክልተ ሰባት ጥራይ እዮም። እቲ ካልእ ካብ ግብፂ ክወፁ ከለው ልዕሊ 600,000 ሰባት ወይ ከዓ ህዝቢ ይወፁ ነይሩ ካብ ግብፂ ክወፁ እንተለው ናብ ምድሪ ርስቲ ክኣቱ ከለው ግን ካብቲ 600 ገለሽ ወይ ከዓ ካብቲ ካብ ፍርቂ ሚልዮን ንላዕሊ ዝኸውን ህዝቢ ክልተ ኢያሱና ካሌብ እዮም ናብ ምድሪ ርስቲ ኣትዮም። ከምዚ ክብል ከለኹ ግን ክልቲኦም ጥራይ ኣትዮም ማለት ኣይኮነን። ደቂ እስራኤል ኣብ መንገዲ 40 ዓመት ከም ዝፀንሑ ተዘራሪብና ኢና ቀዳማይ ኣብቲ ውሽጢ 40 ዓመት ዝተወልደ ሓድሽ ወለዶ ሒዞም ኢያሱና ካሌብ በይንቶም ካብ ምድሪ ግብፂ ወፂኦም ንምድሪ ርስቲ ኣትዮም ማለት እዩ። እምበር ክልተ ሰባት ጥራዮም ኣትዮም ማለት ኣይኮነን። ካብታ ካብ ግብፂ ወፂኦም ናብ ምድሪ ርስቲ ኣተው ግን ክልቲኦም እዮም ማለት እዩ። ስለዚ ኢያሱ ካብዚ ዝተለዓለ እዩ። ኢያሱ ካብ ሙሴ ቀፂሉ ንእስራኤላውያን መሪሑ ብሓይሊ ናይ እግዚኣብሔር ምድሪ ርስቲ ኣብፅሕዎም እዩ። ልክዕ ሙሴ ባሕሪ ኤርትራ ከፊሉ ከም ዘሳገሮም ኩሉ ኢያሱ ድማ ባሕሪ ዮርዳኖስ ወይ ከዓ ሩባ ዮርዳኖስ ከፊሉ ኣሳጊርዎም እዩ ንእስራኤላውያን ማለት እዩ። ስለዚ ናፍቲ ናይ መፅሓፍ ዋና ዓላማ ክንከይድ እንተለና መፅሓፍ ኢያሱ ወይ ከዓ ማለት ዝሓቆፎ ትሕዝቱ ክንሪኦ እንተለና መፅሓፍ ኢያሱ ህዝቢ እስራኤል ደቂ ያዕቆብ ብናይ እግዚኣብሔር ሓይልን ብመሪሕነት ኢያሱን ደቂ እስራኤል ማለት እዩ ንከነኣን ከም ዝወረስዋ ዝዛረብ ዝትርኽ መፅሓፍ እንትኸውን እዚ መፅሓፍ እዚ ድማ 24 ምዕራፋት ዝሓዘ እዩ። ብዋናነት ግን እዚ 24 ምዕራፍ እዚ ብሰለስተ ዓበይቲ ክፍልታት ከፊልና ከዓ ክንሪኦ ንኽእል ኢና ማለት እዩ። ስለዚ ኩሉ ግዜ ምናልባት ንኸይንርስዖ ብዝብል እዩ ኩሉ ግዜ መፅሓፍ ቅዱስ ፅንዓት ክንመሃር እንተለና ትኹረት ንገብረሉ ጠቕላላ ትሕዝቱ እዩ። ንኣብነት ናይ መፅሓፍ ኢያሱ ፅንዓት ጥራይ ንምሃር ተንኸውን ነርና መፅሓፈ ኢያሱ ምዕራፍ 1 ለማዓንቲ እውን ኣይመወዳእና እዩ። ምክንያቱ ሕድሕድ ምዕራፉ ፅንዓት ወይ ከዓ ምልከታ ስለንገብረሉ ማለት እዩ። ፅንዓት መፅሓፍ ቅዱስ ወይ ከዓ ሓፈሻዊ ፅንዓት መፅሓፍ ቅዱስ ክንብል እንተለና ግን ከምቲ ዝበልኩኹም ሓደ መፅሓፍ እዚ ብሓደ መዓልቲ ንድህስሶ ኣለና ማለት እዩ። ንኣብነት በዓል ኦሪት ዘፍጥረት ንባዕሉስ 50 ምዕራፍ ኣለዎ። ግን ብሓደ ግዜ ኢና ሪእናዮ ወይ ከዓ ብሓደ መዓልቲ ኢና ሪእናዮ 50 ምዕራፍ ሕድሕዱ ተንትንትኖ ነርና። ኦሪት ዘፍጥረት ምዕራፍ 1 ንበይኑ 3 መዓልቲ መወዳእና እያ። ምክንያቱ ኣብ ውሽጡ ብዙሕ ፍረ ስለ ዘለዎ ብዙሕ ቁም ነገር ስለ ዘለዎ። ስለዚ እንታይ ክብል ደልየ እንዴ መፅሓፈ ኢያሱ 24 ምዕራፍ ኣለዎ።
እዞም 24 ምዕራፍ እዚኣቶም ድማ ብሰለስተ መንገዲ ንዓና ብዝርድአና ንሕና ክንሕዞ ብንኽእል ወይ ደሞ ቅልል ብዝበለ መንገዲ ኣብ ሰለስተ ከፊልናስ ክንሪኦ ንኽእል ኢና ማለት እዩ። ቀዳማይ ካብ ምዕራፍ 1 ክሳብ ምዕራፍ 12 እስራኤል ናብ ከነኣን ምእታዎም ይነግረና ማለት እዩ። እዚ ክፍሊ እዚ ማለት እዩ። ምዕራፍ 1 ጀሚሩ ዘሎ ክሳብ ምዕራፍ 12 ደቂ እስራኤል ናብ ከነኣን ከምቲ ክብለኩም ፀናዕኹ ከነኣን ማለት ያው ናይ ሕጂ ኢየሩሳሌም እስራኤል ኢልና ንፅውዖ ዓዲ ወይ ከዓ ቦታ ማለት እዩ። ስለዚ ካብ ምዕራፍ 1 እስካብ ምዕራፍ 12 ዘሎ ብሓፈሻ ዳ እምበር ኣብ ውሽጡ ግን ንኡሳት ክፋላት ኣለውዎ እዮም። ኣብ ውሽጡ ብጣዕሚ ብዙሓት ኣለዎ እዮም። ንኣብነት ደቂ እስራኤል ብተኣምር ዮርዳኖስ ከም ዝተሳገሩ ኣብዚ ውሽጢ እዚ ኢና ንረኽቦ። ልክዕ ባሕሪ ኤርትራ ብናይ እግዚኣብሔር ምሕረት ብናይ ሙሴ መሪሕነት ከም ዝተሳገሩ ኩሉ ዮርዳኖስ እውን ከምኡ ገይሮም ከም ዝተሳገሩ ንረክብ ማለት እዩ። ብጣዕሚ ዝተፈላለየ ኢያሱ ነቶም ህዝቢ ንኹናት ንኽዘጋጀው ምክንያቱ ኣብ መንገዲ እናሃለው ብጣዕሚ ጎኒ ጎኒ ዝነበሩ ኣህዛብ ይቐንእሎም ነይሮም፣ የሳቒዎም፣ የኳልምዎም፣ እንታይ ዝበሃል ይቐድምዎም፣ ይዋግእዎም ነይሮም መንገዲ መንገዲ ማለት እዩ። ስለዚ ካብኡ ዝተላዓለ እቲ ህዝቢ ንኽዳሎ ኢያሱ ብዙሕ ጉስጎሳ ዝገበረሉ ክፍሊ እውን ኣሎ ኣብዚ ውሽጢ እዚ። ካልኣይ ካብ ምዕራፍ 13 ክሳብ ምዕራፍ 22 ናይ ምድሪ ርስቲ ምክፍፋል ወይ ድማ ምምቃል መሬት ደቂ እስራኤል ናፍታ እግዚኣብሔር ዘቐመጠሎም ናፍታ እግዚኣብሔር ዘሰናድእሎም ዓዲ ምስ በፅሑ ስቕ ኢሎም ከይዶም ኣብቲ ዓዲ ኮፍ ኣይበሉን በብነገዶም ምክንያቱ 12 ነገድ እዮም 12 እዮም በብነገዶም ኢያሱ ቦታ ከፋፊሉ ይሂብዎም። ስለዚ ከመይ ገይሩ ኢያሱ ማዝ ኣየናይ ቦታ ንመን ሂብዎ ነዚ ነገድ እዚዩ ካበይ ናበይ ሂብዎ ዝብል ታሪክ ካብ ምዕራፍ 13 ክሳብ ምዕራፍ 22 ዘለው ምዕራፋት የነግሩና ወይ ድማ ኣቐሚጦምልና ኣለዉ ማለት እዩ ኣብዚ ውሽጢ እዚ እምበር ከም ተቐድመ ኣቢለ ዝነገርኩኹም ሕጂ በሰዓት እዚ ነዚ ነገድ ንነገድ ይሁዳ ካብዚ ናብዚ ሂብዎ ንነገድ ሌዊ ካብዚ ናብዚ ሂብዎ እንድሕር ክንብል ኮይንና ሰዓትና እውን ኣየኣኽለናን ሳብ ለይቲ እስካብ ዝወግሕ እውን ኣየኣኽለናን ማለት እዩ። ብሓፂሩ ግን ደቂ እስራኤል ናፍቲ ዓዲ ንሳ ምስ በፅሑ እግዚኣብሔር ነታ ርስቲ ነታ ምድሪ ንሳ ምስ ሃቦም ናብኣ ኣትዮም ግን ኢያሱ በቢ ዓልየቶም በቢ ዘርኦም በቢ ነገዶም ወይ ከዓ ትውልዶም ማለት እዩ ከፊሉ ሂብዎም ቦታ ማለት እዩ። ነናይ ባዕሎም ቦታ እዮም ሒዞም ኮፍ ኢሎም። ስለዚ እዚ ምክፍፋል እዚዩ እዚ ኸይዲ እዚዩ እዚ ናይ ኢያሱ ዝገበሮ ናይ ምምቕቃል ከይዲ ወይ ከዓ ስራሕ ካብ ምዕራፍ 13 ክሳብ ምዕራፍ 22 ንረኽቦ ማለት እዩ። ሳልሳይ ናይ መወዳእታ ካብ ምዕራፍ 23 ክሳብ 24 ወይ ድማ ክልቲአን 23ን 24 ምዕራፍ ማለት እዩ። ናይ መወዳእታ ናይ ኢያሱ ምኽርን ምስንባትን ወይ ድማ ዕረፍቲ ማለት እዩ። ኣብዚ ኢያሱ ንመወዳእታ ግዜ ከም ዝመዓዶም ከምዚ መኸሮም ምክንያቱ ከምቲ ኣቐድመ ኣቢልና ዝሓለፈ ግዜና እውን ዳርጋ ተጠቒሱ ነይሩ
ደቂ እስራኤል ናብቲ ናይ መጀመርያ ዝነበርዎ ማንነቶም ናብቲ ናይ መጀመርያ ምስቶም ዘይኣምኑ ሰባት ምስቶም ኣህዛብ ኣብ ዝነበሩሉ ሰዓት ናብቲ ህይወት ንሱ ንኸይምለሱ እሞ እግዚኣብሔር ድማ ናይ ምሕረት ገፁ ካብኦም ንኸይምልስ ብመቕሰፍቲ ንኸይውቅዑ ኢሉ ነዚ ዝመፅእ ወለዶ እውን እቲ እግዚኣብሔር ኣብቲ በረኻ ንብዙሕ ዘመናት ዝገበረሎም ዝሰርሐሎም ስራሕ ኢያሱ ኣብዙ ምዕራፋት እዚ ከተሓሳስቦም እንተሎ ኢና ንንብብ ማለት እዩ። ስለዚ ናይ መወዳእታ ካብዚ ንክየ ካብ ኢያሱ ቀፂሉ ደሞ ካልኦት ክነግሱ ከለው ኢና ንርኢ ወይ ከዓ ክነግሱ እንተይኮነሲ ክሽወሙ ምናልባት ኣብዚ ናይ እስራኤል ታሪክ ምሽዋምና መንጋስ ንሽተን ምሽዋም ብነብይ ተቐቢኦም መስፍን ይኾኑ ነይሮም እዮም። ንግስና ግን ኣይነበረን እዩ። ምክንያቱ መፅሓፍ መሳፍንቲ ንቅድሚት ስለንኸዶ ኣብኡ ብዝበለፀ ደኣ ክንሪኦ ኢና እምበር እስራኤላውያን ብመሳፍንቲ ብጣዕሚ ንብዙሕ ዘመናት ብመሳፍንቲ እዮም ይምርሑ ነይሮም ካብ ሙሴ ጀሚሩ ክሳብ ሳሙኤል ዘሎ ማለት እዩ። ስለዚ ምናልባት ኣብዚ ቅፅል ግዜና እግዚኣብሔር ተፈቒዱ ካብ ሙሴ ጀሚሩ ክሳብ ሳኦል ንእስራኤላውያን ክንደይ መሳፍንቲ ከም ዝመርሕዎም ንክንደይ ዓመታት ዝኣክል ግዜ ወይ ከዓ ክንደይ ግዜ ዝኣክል ብመሳፍንቲ ከም ዝተመርሑ እንደገና ድማ ከመይ ኢሎም ዳኣ ናብ ንግስና ወይ ከዓ ናብ ንጉስ ተሰጋጊሮም ዝብሉ ንቅድሚት ንረኽቦ ኢና ማለት እዩ። ናይ መሳፍንቲ ወይ ከዓ ናይ መሳፍንቲ ግዜ ኣብ መፅሓፍ መሳፍንቲ ሕይ ካብ ኢያሱ ቀፂልና ናብ መሳፍንቲ ኢና ንኣቱ ኣብኡ ንረኽቦ ኢና። ናይ ንግስና ደሞ ኣብ መፅሓፍ ሳሙኤል ቀፂልና ንረኽቦ እዩ ማለት እዩ። ስለዚ እቲ ትምህርትና ይሕፅር ኣቢልና ክንሪኦ እንተለና ግን ለማዓንቲ ትምህርትና ናይ ታሪክ መፅሓፍቲ ወይ ደግሞ ናይ ታሪክ ክፍሊ መጀመርያ ዝኾነ መፅሓፍ ኢያሱ ደቂ እስራኤል ካብ ግብፂ ወፂኦም ናብ ምድሪ ርስቲ ከም ዝኣተው ናፍታ እግዚኣብሔር ንዓኹምን ንደቅኹምን ንደቂ ደቅኹምን ከውርሳ እየ ክህበኩም እየ ዝበሎም ዓዲ ከም ዘእተዎም ባሕሪ ዮርዳኖስ እውን ብናይ እግዚኣብሔር ምሕረትን ብናይ እግዚኣብሔር ረድኤትን ተሳጊሮም ናፍታ መዓርን ፀባን ተውሕዝ ተፈልፍል ዓዲ እግዚኣብሔር ከም ዘብፅሖም መፅሓፈ ኢያሱ ይነግረና ማለት እዩ። ኣብ ዝቕፅል ግዜና እግዚኣብሔር ኣምላኽ ተፈቒዱ መፅሓፍ ኢያሱ ማለተይ መፅሓፈ መሳፍንቲ ኢና ክንርኢ ንሎማዓንቲ ግን ኣዝዩ ከኣኽለና እዩ። ስለቲ ዝነበረና ግዜ ኩሉ ክብርን ምስጋናን ውዳሴን ኣምልኾን ንእግዚኣብሔር ይኹን። ዝተምሃርናዮ ኣብ ልቡናና ይሕድረልና። ወስብሐት ለእግዚኣብሔር።